የገላትያ መጽሐፍ ተከታታይ ትምህርት መግቢያ ክፍል 1 ከሰው ያልመጣ መልእክት የምንመለከተው መጽሐፍ ቅዱስ ክፍሎች ገላትያ ምዕራፍ 1 ከቁጥር 11 እስከ 12፣ ራዕይ ምዕራፍ 3 ከቁጥር 17 እስከ 18፣ ዮሐንስ 16 ቁጥር 13 ይሆናል። ሰላም ቅዱሳን፣ እንደምን ሰነበታችሁ? ሳምንቱን በመልካም እንዳሳለፋችሁ ተስፋ አደርጋለሁ። ዛሬ በሙሉ አዲስ ኪዳን ካሉ በጣም ኃይለኛ ሕይወትን ሊለውጥ ይችላል ከሚባሉት መጽሐፍ አንዱ የሆነውን ጳውሎስ መልእክት ገላትያን መጽሐፍ መመልከትን እንጀምራለን። ከመጀመሪያ አስቀድሞ አንድ ነገር ልናገር። ይህንን መጽሐፍ ጳውሎስ 2000 ዓመት በፊት ስላለው ዝርዝር ትምህርት ታሪካዊ ነገር ለመመልከት አይደለም ይህንን ቃል ወደ እናንተ ይዤ ስመጣ፣ ወደ ገላትያ ቤተክርስቲያን ስለነበረው ታሪካዊ ሁኔታም ለማስተማርና አእምሯቸውን በኢንፎርሜሽንም ለመሙላት አይደለም። ዛሬ እግዚአብሔር ለኛ ምንድነው እንድናውቅ የሚፈልገውን እንድናይ ነው የምፈልገው። ምክንያቱም የእግዚአብሔር ቃል የሙዚየም ቅርስ አይደለም። የእግዚአብሔር ቃል የሚሰራና ሁለት አፍ ካለውን ሰይፍ ይልቅ የተሳለ ነው ይለናል። መንፈስ ቅዱስ እንደ ገላትያ ያለ መጽሐፍ ሲከፍትልን ያለፈውን ሊያሳየን ብቻ አይደለም፣ ያለንበትን እንድናይ የምንሄድበትንም ሊጠቁመን ጭምር እንደሆነ ልነግራችሁ ወዳለሁ። ስለዚህ ይህን ተከታታይ ትምህርት በሚጓጓ ልብ በተከፈተ አስተሳሰብ ትመለከቱት ዘንድ አደራላለሁ። ለራሳችሁ የተለያየ ምርምር አድርጉ፣ አንብቡ። የምናገረው ቃል በእርግጥ ቃሉ ከቃሉ ጋር እያመሳከራችሁ ፈትኑት። መንፈስ ቅዱስ ያነሳሳኝን ብቻ ለማስተማር ቃል እገባለሁ። ይሄ ሁልጊዜም የማደርገውና ላደርገው መወደው ነው። የመጽሐፉ ጸሐፊ ጳውሎስ ወደ 13 ወይም 14 መጽሐፎችን ጽፏል። ዕብራውያን መጽሐፍን አንዳንዶች ስለማያካትቱት 13 እንላለን። እኔ ግን ዕብራውያንም መጽሐፍ የጻፈው የዕብራውያንን መልእክት ጳውሎስ ነው ብዬ አምናለሁ። ዛሬ አዲስ ኪዳን ቅርጹን የሰጠ መልእክቶችን የጻፈው የጳውሎስ መልእክት ይሄ የገላትያ መጽሐፍን ስንመለከት ትልቅ ትንሽ ሳይል እግዚአብሔር ለሁሉ እንደሚናገር፣ ሁላችንንም በእውነቱ በቃሉ ሊበራን እንደሚፈልግ እንድታውቁ እወዳለሁ። ጳውሎስ ይህንን መልእክት ለገላትያ ቤተክርስቲያን ገላትያ ላይ ላሉ ቤተክርስቲያኖች ስትጽፍ ጥሩ የሆነ ሁኔታ ሲጀምሩ ነበር። ማለት በጥሩ ጀምረው ነበር፣ በመንፈስ ጀምረው ነበር ይላቸዋል። ነገር ግን ፍጻሜያቸው ወደ ሕጎችና ስርዓቶች፣ ወደ ሰዋዊ ጥረቶች ዞር ማለት ጀምረው ነበረ። ያ ደግሞ ዛሬ ይህ መጽሐፍ ለእኛ ምንኛ ጠቃሚ እንደሆነ ጠቋሚ ነው። ምክንያቱም ጳውሎስ በገላትያ ይዋጋ የነበረው ያ አደጋ ዛሬም በትውልዳችን የምንጋፈጠው አደጋ ነው። ሃይማኖታዊ ግንኙነት የተተካበት፣ ከመንፈስ ቅዱስ ይልቅ የመዋቅር የበላይነት የተተካበት ስለሆነ ስሙኝ፣ ጳውሎስ ይህንን ድንቅ መጽሐፍ ምዕራፍ ሲጀምር እንዲህ ይለናል። ወንድሞች ሆይ ይላል። ገላትያ ምዕራፍ 1 ቁጥር ከ11 እስከ 12 I think this is a very foundation። ይሄ ዋናው መሰረት የመጽሐፉ ክፍል መሰረት ነው። ወንድሞች ሆይ
በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኝ እንጂ እኔ ከሰው አልተቀበልኩትም አልተማርኩትምም። የኔ ስብከት አለ ሰውኛ አይደለም። ከከሌ ቴዎሎጂካል ሴሚናሪ ወጥቻ አይደለም ማስተምራችሁ፣ ወይም ደግሞ በአይምሮዬ ዘሎ የገባ ሐሳብም አይደለም። ብልጭ አለልኝ አይደለም። መገለጥና ብልጭ ማለት ይለያያሉ። ዝም ብሎ በአይምሮ ውስጥ ጥልቅ የሚል ሐሳብ አልነበረም። በኢየሱስ ክርስቶስ ራእይ ነበረ። እሱ ራሱ የገለጠልኝ ነው አለ። ይህ ስለ እውነተኛ አገልግሎት ምንጭ በአዲስ ኪዳን ውስጥ ያለ ኃይለኛ ምስክርነት ነው። ጳውሎስ እኔ እኮ ከንትን እኮ ነው የወጣሁት ይለን ነበረ። ከታዋቂ ማለት እኔ ተቃዋሚ ሆኜ አይደለም። ሴሚናሪ የመጽሐፍ ቅዱስ አስተምሮ ትምህርት ቤት በእውነት በመንፈስ ቅዱስ የተመሩና እግዚአብሔርን የሚወዱ በጸሎት የትኛውንም የሃይማኖታዊ ካባ ጥለው እውነት ላይ ያጠነጠኑ ከሆነ በእርግጥ መልካም ነው። ወይም ሐዋርያው ጳውሎስ ከታላቁ ሐዋርያ ስር ቁጭ ብዬ ተማርኩ እኮ ነኝ ብሎም ሲፎክር አናየው። መልእክቴ ከሰብአዊ ምንጭ መጣ አይደለም አለ። ኢየሱስ ክርስቶስ ቀጥታ በራእይ የገለጠልኝ ነው አለ። ይህ ምን ያስተምረናል? ኢየሱስ ክርስቶስ እውነተኛ ማን እንደሆነ በተገለጠ ራእይ ላይ የተመሰረተ ትምህርት፣ መሰረት ያለው ትምህርት፣ የሚያዘልቅ ትምህርት ነው። ማጣሪያ ሚዛን ሊያስፈልገን ነው ወገኖቼ። ገላትያ ምዕራፍ አንዱ በጣም አስፈላጊ ነገር ወይም አስፈላጊ መጽሐፍ እንዲሆን ያደረገው ከስህተት ከተሳሳቱ ትምህርቶች ለመጠበቅ የሚያስችለንን የእግዚአብሔር ማጣሪያ ሚዛን ይሰጠናል። ጳውሎስ ከሰማይ የሆነ ነው ብሎ ራሱን ቢያቀርብ እንኳን አለ አንዱ በቃ አስደናቂ ነው ብሎ እኔ ከሰማይ የመጣው መልአክ ነኝና ይኸውልህ ተቀበል ይሄን መልእክት ቢለን፣ ያን ብቻ አይደለም እኛ ራሳችን አለ ተነስተን ዛሬ ብድግ ብለን ሌላ መልእክት ይዘን ብንመጣ አለ ከተሰበከው ክርስቶስ ካስተማረው ነቢያት የቀደሙት ከገነቡት ትምህርት የተለየ ይዘን ብንመጣ አለ ወይም ደግሞ እኔ ገብርኤል ነኝ እኔ ሚካኤል ነኝ መጣውን መልእክት ይዤ ቢልህ አለ መልእክቱ ግን ከዛ ጋር የሚጣረስ ከሆነ አትቀበለው አለ። እኛንም ቢሆን አትቀበሉን አለ። ይህ በዚህ ትውልድ ምንኛ አስፈላጊ ቃል ነው። ገላትያ 1:8 ነገር ግን እኛ ወይም ከሰማይ የሆነ መላእክት ካወጅንላችሁ ወንጌል ሌላ ወንጌልን ቢሰብካችሁ የተረገመ ይሁን አለ። ይሄ በጣም አስፈላጊ ለዘመናችን ሰባኪዎችንም ቢሆን ራሳችንን ከተረገመ ከሚለው ቃል ልናወጣ ተረገሙ የሆኑትን ደግሞ ላንሰማ የሚመክረን ቃል ነው ወገኖቼ። ዛሬ ሌላ ወንጌል ይዘው የሚመጡ በየሶሻል ሚዲያው በየዩቲዩቡ በቲክቶኩ በፖድካስቱ በተለያየ ድምፅ ነን ስማኝ የሚሉ አሉ። ነገር ግን ሁሉም መልእክት ከክርስቶስ ከመንፈስ ቅዱስ የመነጩ አይደሉም። ሁሉም እውነተኞች የሉም እያልኩ አይደለም። በሶሻል ሚዲያ ውስጥ ሁላችንም በዛ ተጠቃሚ ነን። ጳውሎስ የምንሰማውን ኢየሱስን ያስተማረውን ቅዱሳን ነቢያት ሐዋርያት ያስተማሩት ጋር እናወዳደር ዘንድ ይገባል እያለን ነው። ከተነገረው ቃል ጋር እናወዳደር እያልን እየነገረን ነው። ትምህርቴን አትጠይቀኝ፣ የፈለግኩትን አስተምራለሁ፣ አልፈተሽም፣ እንደፈለግኩ አረጋለሁ የሚል ከሆነ ወገኖቼ ኦልሬዲ ያ ጨለማ የነገሰበት ሰባኪ ነው። ሃይማኖትን ነው ወይስ መንፈስ ቅዱስን ነው መከተል ያለብን? የዚህ የተከታታይ ትምህርት ሙሉ ልብ ይሄ ነው።
ገላትያ ሃይማኖታዊ ልንሆን አበረታታንም፣ መንፈሳዊያን ልንሆን እንጂ። የተጠራነው ሃይማኖተኞች እንድንሆን ሳይሆን መንፈሳዊያን እንድንሆን ነው። ሃይማኖት በጥሩ ሊጀመር ይችላል። ብዙ የእግዚአብሔር ታላላቅ ስነ ጥበብ ብርቱ ሕያው ትንሣኤ ሆኖ ጀምረዋል። ነገር ግን ጊዜ ሲሄድ የመጀመሪያው እሳቱ ሲደርቅ ብዙ ጊዜ ምን ይቀራል? የአምልኮ ስነ ስርዓት፣ ባህል፣ ወግ፣ ስሞች፣ ፓስተር፣ አፖስተል፣ ፕሮፌት፣ ቄስ፣ ዲያቆን፣ ቢሾፕ። ነገር ግን ሕይወቱ መንፈሱ ግን የለም። ቀስ በቀስ መንፈሱ የጠፋበት የሰዎች የሃይማኖት ድግምግሞች የተፈለገውን ሰዎች ሊሰሙ የሚፈልጉትን ጆሮአቸውን የሚያሳክክ ትምህርት የሚተገበርበት ስፍራ ይሆናል። ኢየሱስ ራሱ ይህንን ለአንደኛዋ ቤተክርስቲያን ለሎዶቅያ ቤተክርስቲያን በራእይ ምዕራፍ 3 ከቁጥር 16 እስከ 18 ሲናገር እናያለን። ስለዚህ አለ ራእይ ምዕራፍ የራእይ መጽሐፍ የመጀመሪያዎቹ 3 ምዕራፋትን ስናይ በተለይ ምዕራፍ 2 እና ምዕራፍ 3 ሰባቱን አብያተ ክርስቲያናት ይናገራል። በዚህ ዘመን ያሉት በየዘመናቱ የተነሱትን ቤተክርስቲያን የሚጠቁሙ ናቸው እና በጊዜውም የነበሩ ናቸው። በኋላም ደግሞ በዛሬ ዘመን ላለነውም ጭምር ራሳችንን የምናይበት መስታወት የሆነ መጽሐፍ ነው። ከቁጥር 16 ጀምሮ እግዚአብሔር ቃል እንደዚህ ይላል። ወንድሞች ሆይ ይቅርታ፣ ራእይ ምዕራፍ 3 ከ15 ጀምሮ ላንብበው። በራድ ወይም ትኩስ እንዳይደለ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። ቁጥር 16 እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ካፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ፣ ባለጠጋ እንድትሆን በሳት የነጠረውን ወርቅ ተጎናጽፈህም ራቁትነትህ አፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ አለ። እቺ ገና ከአፉ ያልተተፋች ቤተክርስቲያን የሎዶቅያ ቤተክርስቲያንን ትኩስ ወይም በራድ አይደላችሁም አላቸው። ያሁንማ ዘመን ቤተክርስቲያን ጭራሽኑ በርደው ቀዝቅዘው በረዶ ሆነው ጭራሽ የእሱ መገኘትን የማያዩ ቤተክርስቲያኖች እጅግ በቁጥር ብዙ ናቸው። ገና እያዘመሙ ሳሉ ጌታ ሁሉ አለኝ ትላለህ፣ በቃ ጋውጌዋለሁ በቃ ትላለህ፣ ግን አታውቀውም። ሀብታም ነኝ ትላለህ፣ ግን እውር ነህ አንተ ግን ያለው ትላለህ። አሜን። አደገኛ አደጋ ያለው እያለ የታወረ ሰው በጣም ያስፈራል። ኢየሱስ ኦልሬዲ በመካከላቸው የማይመላለስ ብዙ ቤተ ክርስቲያኖች ዛሬ አሉ። ዛሬ ለእግዚአብሔርና ለቃሉ ለመንፈስ ቅዱስ ለኢየሱስ የምንቆረቆረውን ያህል ለቤተ እምነት ታችን የምንቆረቆር ቢሆን በስህተት ውስጥ አንገባም ወገኖች። የቱ ነው የሚሻለው? ጳውሎስ ጴጥሮስን ተቃወመው ፊት ለፊት። ጳውሎስ መቼም ጴጥሮስ በጣም የተከበረ በጊዜው ኃይለኛ የፈውስ ታምራት ያደረገ በእጁ ብዙ ድንቆች የሚሆኑበት ሰው፣ ሽባውን በጌታ በኢየሱስ ስም ተነሳ ሲለው ብድግ ብሎ ዘሎ የሚሄድ ጴጥሮስ በአንድ ጊዜ 3000 ነፍስ ወደ እግዚአብሔር መንግሥት ሲገቡ
እሱ ቆሞ ሲናገር የመንፈስ ቅዱስ ኃይል በቆርኔሌዎስ ቤተሰብ ላይ ዘንቦ ሁሉም በልሳኖች እንዲናገሩ የሆነ ይህ ጴጥሮስ መልአኩ ራሱ ጴጥሮስ የተባለውን ሰው አስጠራ ብሎ ቆርኔሌዎስ እንዲጠራ በመላእክት ሁሉ ስሙ የታወቀው ጴጥሮስ ሰው ነው። ጳውሎስ ሰው ነው። ለዚህ ነው ጳውሎስ እኛም ብንሆን ብሎ ራሱን ሲናገር ስተተኛ ከሆንን እኛንም ቢሆን አትስሙን አለ። ስለዚህ ጳውሎስ ጴጥሮስን በገላትያ ምዕራፍ 2 ላይ ከቁጥር 11 እስከ 12 ሄደን ስናነብ እንደዚህ ይለናል። እንደ ጴጥሮስን እንደገሰጸው ገላትያ ምዕራፍ 2 ላይ ከቁጥር 11 እስከ 12 እንዲህ ይለናል። ነገር ግን ኬፋ ማለት ጴጥሮስ ማለት ነው። ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባ ነበርና አንዳንድ ከያዕቆብ ዘንድ ሳይመጡ ከሕዝቡ ጋር አብሮ ይበላና ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእነርሱ ተለየ። እነዚህ ካልተገረዙት ማለት ነው፣ ወይም ከአሕዛብ። የቀሩትም አይሁድ ደግሞ በበርናባስ እንኳ በግብዝነታቸው እስኪሳብ ድረስ ከእርሱ ጋር አብረው ግብዞች ሆኑ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄደ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳል በአይሁድ ኑሮ አይደል በአሕዛብ ኑሮ ብትኖር አሕዛብ ከአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልሁት። እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይጸድቅ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን ከሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አመንን አለ። ስለዚህ ጳውሎስ አንተ ገና አሁን ተገረዙ ትላለህ። እነሱን ሸሽተህ ባህልህን ከፍ ለማድረግ ስትል የሰዎችን ፊት አይተህ ጳውሎስ በዚሁ ክፍል ላይ ሰውን እናስደስትን ወይስ እግዚአብሔርን እናስደስትን? አሜን። ሰው ሁሉ ተከፍቶ እግዚአብሔር ደስ ይበለው። በእናንተ ወገኖቼ ከዚህ በላይ የሚበልጥ ነገር የለም። ሰውን ሁሉ አስደስተን ተብለን ብንቀር ምን ዋጋ አለው? እንዲሁ ነው በሰው አፍ። ጳውሎስ ፊት ለፊት ጴጥሮስ በጣም የንስሐ ሰው ነው። ድሮም ያጠፋል ግን ይመለሳል። ኢየሱስ ክርስቶስን 3 ጊዜ ካደው ጴጥሮስ በእንባ ነው የተመለሰው። ራሱን አላጠፋም እንደሌሎች፣ ወይም ደግሞ ድርቅ ብሎ ሌላ አዳዲስ ትምህርት ጀምሮ ጭራሽ ነው ሌላ ፍልስፍና ውስጥ አልገባም። ጴጥሮስ በእንባ ተመለሰ። አሁንም እዚህ ጋር ስናይ ጴጥሮስ አንተ እኔን ደግሞ ትገስጻለህ በሰው ፊት ብሎ ዲስአፖይንትድ ሆኖ ሌላ ጳውሎስን ሲያወግዘው አናይም። ልክ አለመሆኑ ሲገባው ተመለሰ። ወገኖቼ ልክ ካልሆንን መመለስ ንስሐ የትህትና ምልክት ነው። አጥፍቻለሁ ማለት የትህትና ምልክት ነው። ድርቅና አያዋጣንም፣ በእግዚአብሔር ፊት አያስቆመንም፣ የመንፈሱ ተካፋይ እንድንሆን አያደርገንም። ምናልባት ጴጥሮስ በዛ ደርቆ ቢሄድ በእሱ ላይ የነበረው ታምራት ታሪክ ይሆን ነበረ። ቀስ ያለ መንፈስ ቅዱስ እየሸሸው ሄዳል። የእግዚአብሔር ክብር ከሱ እየራቀ ሄዳል። አዎ ጉባኤ ይኖረዋል። አዎ ሕዝብ ይሰበስባል። አዎ ያስተምር ይሆናል። ግን መንፈስ ቅዱስ የለም። ጴጥሮስ ግን እንዲህ አላረገም። ተመለሰ። ዛሬም ፊት ለፊት ልንገሰጽ ከሰዓትንበት ልንመለስ አትናገሩን ካልን አደጋ ውስጥ ነው ያለ ነው። በመንፈስ መመራት ዋነኛ ነገራችን ሊሆን ይገባል። ጳውሎስ ሙሉ መልእክቱ በመንፈስ ስለመመራት ነው።
ካቆምነው የሃይማኖት ኤምፓየር ይልቅ ግድግዳ ይልቅ መንፈስ ቅዱስ ካለ አቤት አለው እንድንል ነው። ዮሐንስ 16:13 ላይ ጌታ ሲናገር ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ሃሌሉያ። መንፈስ ቅዱስ የሚመራን ወደ እውነት ነው። በየትኛውም የህይወት አቅጣጫችን ስለ ክርስቶስ ቢሆን ወደ እውነት ነው የሚመራን። ስለ ሰይጣን እንድናቅ የሚያስፈልገው ነገር ቢኖር እውነቱን ስለ ሰይጣን ይነግረናል። የተዛባ የሆነ ነገር አይነግረንም። ቁጥር 13 ላይ ሲናገር የምነግራችሁ ነገር ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም አለ ጌታ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል አለ። መንፈስ ቅዱስ ለዚህ ነው አንድ መዝሙር በቅርብ የለቀኩት መዝሙር ነበር ስለ መንፈስ ቅዱስ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ያንተን አብሮነት እሻለው ሁሌም አትለየን፣ በመልካሙ መንገድ ምራን የተባለው ሁላችንንም ወደ እውነት የክብር መንፈስ ቅዱስ እኮ ነው። አሜን። ስሙት፣ በጣም ይባርካቸዋል። ይሄንን ክፍልም ይዤ ከዚህ ክፍል ላይ የተወሰደ ሀሳብ አለው እና ይህ መንፈስ ቅዱስ በቃ የሚያስፈልገን በዚህ ዘመን ይምራን መንፈስ ቅዱስ። ጳውሎስ እንዲህ አይነት እውነተኛ ትምህርት ይዞ የመጣው ብቻውንም እንኳን ሩቅ ሆኖ ቢያገለግልም ከብዙ ዓመት በኋላም ሐዋርያትን ለማየት ቢሄድም ገና ከጅማሬው አናንያ የሚባል ሰው ብቻውን ሲጸልይ ጌታ ተገለጠለትና ሂድ አለው። ታዋቂ ሐዋርያ አይደለም፣ በቃ ለይማን ነው፣ እንደ ማንኛውም ሰው ነው የሚጸልይ ጌታን የሚወድ ሰው የነበረ። ሂድ በደማስቆ መንገድ ላይ ሂድ፣ በደማስቆ መንገድ የተገለጠለትን ክርስቶስን ጳውሎስ የተባለ ሰው እሱን ሄደ ኬፋን ማለት ጳውሎስ የተባለውን ሳውል የተባለውን ጳውሎስን በኋላ ነው ጳውሎስ የሆነው ታገኘዋለህ፣ ሂድና ጸልይለት፣ አንተ መተህ ስትጸልይለት አይቷል በራእይ አለው። ጳውሎስ ገና ሳውል የሚባለውን ሲባል ደነገጠ። በቃ ጌታ ይሄ ሰው ስንት ሰው እዛ ትልከኛል? ሂድ አለው። ስለ ስሜ ስለሚቀበለው መከራ አሳየዋለሁ ገና አለው። ብድቅ አለ፣ ታዘዘ። ጌታውን ሄዶ ጸልየለት፣ መንፈስ ቅዱስ እንድትሞላ አይኖችም እንዲከፈቱ ጌታ ላከኝ ብሎ ሲጸልይለት ቅርፊት ከአይኖች ወደቁ። ጳውሎስ ያ መንፈስ የዛኔ የተቀበለው መንፈስ ያው አንዱ መንፈስ ነበረ ጳውሎስንም የሚመራው። ወገኖቼ መንፈስ ቅዱስ ውስጣችን በመጣ ጊዜ እሱ በቃ ያስተምራችኋል። ቅባቱ በእናንተ ውስጥ ያለ የተባለው ከዛ ቅባት ያ ሬቨሌሽን የሚመጣው ከዛ ነው። ስለ ፈውስ ሬቨሌሽን ይሰጣችኋል። ስለ ብልጽግና ሬቨሌሽን ይሰጣችኋል። ስለ መዳን መገለጥ ይሰጣችኋል። ሬቨሌሽን እሱ ነው የሚያመጣው። ስለ ሰማይ ማወቅ ስለሚገባን ሁሉ ነገር። መደምደሚያ ለዛሬው ትምህርት ወገኖቼ ገላትያ 5:25 ጳውሎስ በመንፈስ ደግሞ ካለን፣ በመንፈስ ሕይወት ካለን በመንፈስ ደግሞ እንመላለሳለን። ወገኖቼ ትምህርት መልእክትን ሳጠቃልል ወደ ሕይወታችሁ የትኛውም አቅጣጫ ምሪት ይመጣልላችኋል። በንግዳችሁ አቅጣጫ እግዚአብሔር ምሪትን ይሰጣችኋል። ለቤተ ክርስቲያናችሁ እግዚአብሔር ምሪትን ይሰጣችኋል። ወደ ቤተሰባችሁ ምሪት ይመጣል። አቅጣጫ የሚጠቁም የመንፈስ ቅዱስ ምሪት። የገላትያ መጽሐፍ ከአንደኛው ክፍለ ዘመን ብቻ የሆነ የሃይማኖት ትምህርት አይደለም። ለነዛ ዘመን ብቻ ሳይሆን በዚህም በ21ኛው ክፍለ ዘመን ሕይወት ውስጥ ላለለኛ መንፈስ ቅዱስ
ወግና ስርዓቶችን እየገለጠ ልንተዋቸውና ልናስወግዳቸው የሚገባውን እየጠቆመን ልንይዘው ወደሚገባው ደግሞ ይመራናል። እግዚአብሔር ልቀቅ ያላችሁን ለመልቀቅ ዝግጁ ናችሁ? ለኢየሱስ እሺ ለዲያብሎስ እምቢ ለማለት ተዘጋጅታችኋል? የዚህ መጽሐፍ ልብ እሱ ነውና ገላትያ